በውጭ ሀገር የመማር ህልም ያላችሁ ኢትዮጵያውያን ተማሪዎች ናችሁ? ወደ አሜሪካ፣ እንግሊዝ፣ ካናዳ ወይም አውስትራሊያ ሄዳችሁ ራሳችሁን በትምህርት ብቁ ማድረግ ፈልጋችሁ ነገር ግን ለአይልትስ እንዴት መዘጋጀት እንዳለባችሁ ግራ ገብቷችኋል? ከሆነ ዛሬ እንዴት መዘጋጀት እንደምትችሉ የሚጠቁሙ 6 ጠቃሚ ነጥቦችን እጠቁማችኋለሁ። መጨረሻ ላይ ደግሞ ተጨማሪ ዋና ማስተካከል ያለባችሁን ቁልፍ ነጥቦች እጠቁማችኋለሁ። ከመጀመራችን በፊት ግን አይልትስ የሚለውን ቃል እንዴት በትክክል መጥራት እንደምንችል እኔ ብዙ ተማሪዎች ቃሉን እንደ ምህጻረ ቃል IELTS በመቁጠር የመጥራት ስህተት ይሰራሉ። ትክክለኛው አጠራር ግን አይልትስ ሲነበብ IELTS እንደማለት ይሆናል። በመጀመሪያ ቀስ ብላችሁ IELTS ብላችሁ መነጠል ትችላላችሁ። ከዚህ አቀናጅታችሁ ግን ፈጠን ብላችሁ አንድ ላይ አይልትስ ቃሉን በትክክል መጥራታችሁ ስለ ፈተናው ስታወሩ በተለይም በቃለ መጠይቅ ወቅት በራስ መተማመን እንዲኖራችሁ ይረዳችኋል። ብዙ ጊዜ ስለ ፈተናው ስለምትጠየቁ እናንተም ስሙን መጥራታችሁ ስለማይቀር ማለት ነው። ስለ አይልትስ ውጤት ወይም ስኮር ስትናገሩ ሌላው ልታውቁት የሚገባ ነጥብ አለ። አንዳንድ ተማሪዎች 9 ባንድስ or 7 ባንድስ ይላሉ። ነገር ግን ትክክለኛው አገላለጽ ባንድ 9፣ ባንድ 7፣ ባንድ 6 ነው እንጂ ባንድስ በብዙ ቁጥር አይባልም ማለት ነው። ምክንያቱም ቋንቋ ክህሎት ነው እንጂ በብዙ ቁጥር የሚለካ የሚቆጠር ነገር ስላልሆነ ማለት ነው። ለምሳሌ ትክክለኛው አገላለጽ እንዴት ይሆናል? I scored band 7 in IELTS። ስህተት የሚሆነው ደግሞ I scored 7 bands ሲባል ይሆናል ማለት ነው። ስለዚህ ባንድ የሚለውን ቀድማችሁ ትጠራላችሁ፣ ከዛ ቁጥሩን ታስከትላላችሁ። አንድ ባንድ ማለት የአንድን ሰው የእንግሊዘኛ ብቃት ደረጃ መለኪያ በመሆኑ ሁል ጊዜ ባንድ ካላችሁ በኋላ ቁጥሩን ጥቀሱ ማለት ነው። ከዛ የምናየው ደግሞ አይልትስ ምንድነው የሚለውን ነው። አይልትስ ማለት ሲተነተን ኢንተርናሽናል ኢንግሊሽ ላንጉዌጅ ቴስቲንግ ሲስተም ሲሆን ትርጉሙ ዓለም አቀፍ እንግሊዘኛ ቋንቋ መፈተኛ ስርዓት ማለት ነው። ፈተናው የእናንተን የእንግሊዘኛ ችሎታ በ4 ዋና ዋና ክፍሎች ይለካል። ለምሳሌ ማዳመጥ፣ ማንበብ፣ መጻፍ እና ንግግር ወይም listening, reading, writing and speaking። ውጤታችሁ ባንድ ተብሎ ነው የሚጠራው። እያንዳንዱ ከ0 እስከ 9 ባለው ደረጃ ይሰላል። አራቱም ተደምረው እንደገና ለ4 ተካፍለው ባንድ 7 ከሆናችሁ ጥሩ እንግሊዘኛ የመጠቀም አቅም አላችሁ ተብሎ ይወሰናል። ባንድ 9 ከሆነ ግን የመጨረሻው ከፍተኛው ነው ማለት ነው። ስለዚህ በዚህ ላይ እንግዲህ የደረሳችሁ ከሆነ እንደ ኔቲቭ አይነት ተናጋሪ ሆናችኋል ማለት ነው። አብዛኞቹ የውጭ ሀገር ዩኒቨርሲቲዎች ከባንድ 6.5 እስከ 7 ወይም ከዚያ በላይ ይጠይቃሉ። ስለዚህ እናንተም ይሄን ውጤት ለማምጣት ምን ማድረግ ይጠበቅባችኋል? በቀጥታ ወደ ጠቃሚ ቁልፍ ሐሳቦች ጥቆማዎች ልለፍ ማለት ነው። ቁልፍ 1 የማዳመጥ ችሎታን ማሻሻል። ብዙ ኢትዮጵያውያን ተማሪዎች ፈተናው የተለያዩ የአነጋገር ዘይቤዎችን ስለሚጠቀም ይቸገራሉ። ለምሳሌ የብሪቲሽ አክሰንት ሊኖር ይችላል፣ አውስትራሊያን ሊኖር ይችላል፣ ካናዲያን ሊኖር ይችላል እና የአሜሪካን አክሰንትም ሊኖር ይችላል ማለት ነው ፈተናው ላይ። ከዛ በኋላ እነዚህ ሁሉ የተለያዩ አክሰንቶች ያላቸው ሰዎች ሊፈትኑን ሲቀመጡ አንደርስታንድ ለማድረግ እንቸገርና እንደነግጣለን ማለት ነው። ያ እንዳይሆን እያንዳንዱን አክሰንት ለመልመድ እያንዳንዱን አይነት ተናጋሪ ወይም ደግሞ የንግግር ዘይቤ የሚጠቀሙ ሰዎችን ማዳመጥ ይኖርብናል ማለት ነው። ለምሳሌ የቢቢሲ ፖድካስቶችን ወይም ዜናዎችን ማዳመጥ፣ የአውስትራሊያ ወይም የእንግሊዝ ዩቲዩብ ቻናሎችን መመልከት፣ የአይልትስ ልምምድ ፈተናዎች ሊስኒንግ ስላሉ የተዘጋጁ ኦልሬዲ እነሱን በማዳመጥ መለማመድ እና ፊልሞች ወይም ሙዚቃ ማዳመጥ ሊሆን ይችላል ማለት ነው። ግን ከሁሉም የንግግር ዘይቤ ጋር ራስን ማለማመድ ተገቢ ይሆናል። እያንዳንዱን ቃል ካልተረዳችሁ አትደናገጡ። ነገር ግን ትኩረታችሁን ዋና ዋና ቃላት ወይም ኪወርድ ላይ ማድረግ ይኖርባችኋል ማለት ነው። ወይም ደግሞ በጣም ስፔሲፊክ የሆነ ቮካቡላሪ ላይ አንደርስታንዲንጋችሁ ጥሩ ከሆነ ለነሱ ትርጉምን በመፈለግ ውስጥ ሐሳቡን መረዳት ትጀምራላችሁ ማለት ነው። ስታዳምጡ ግን አንድ አክሰንት ላይ ብቻ ፎከስ ማድረግ የለባችሁም። ከሁሉም የእንግሊዘኛ ንግግር አክሰንቶች ወይም ዘይቤዎች ጋር ራሳችሁን ማለማመድ ይኖርባችኋል ማለት ነው። Talk about some words to help you master the American accent. Wise old owl. There was an old owl who lived in an oak tree. I'm going to teach you some Canadian vocabulary. Deciphering some Australian words. ቁልፍ 2 የንባብ ስልትን ማሻሻል። የአይልትስ የንባብ ክፍል ፈታኝ ሊሆን ይችላል።
ይህ ፈተና 3 ምንባቦችና 40 ጥያቄዎች ይኖሩታል። አብዛኛውን ጊዜ የጥያቄዎቹ አይነቶች እውነት ሐሰት ሊኖሩ ይችላል፣ ጻፍ ሊኖሩ ይችላል፣ ወይም ደረቅ ጥያቄ የሆነ ጽሁፍ ተሰጥቷችሁ ርዕሱ ጋር ማዛመድ ሊኖር ይችላል። ያ ማለት ሐሳቡን ትረዱታላችሁ ወይ ነው ማለት ነው። አረፍተ ነገር ደግሞ ማሟላት ወይም ደግሞ ዳሽ ሙላ አይነት ጥያቄ ሊኖር ይችላል ማለት ነው። ስለዚህ እነዚህን ሁሉ የምትረዱት ንባቡን ከተረዳችሁት ነው። በዚህ ጊዜ ሁሉንም ጽሁፍ በማንበብ ጊዜን መፍጀት ሳይሆን መጀመሪያ ጽሁፉ ላይ በፍጥነት አይናችሁን ማሳረፍ ወይም ስኪሚንግ የምንለው ማለት ነው። ስለዚህ እያንዳንዷን ዲቴል የሆነ ጽሁፉን ማንበብ አይጠበቅብንም። ከዛ ቁልፍ ቃላትን መፈለግ ልክ ስናዳምጥ እንዳደረግነው አሁንም ቁልፍ ቃላትን እንፈልጋለን። በብዛት ምናልባት ፎልስ ላይ ወይም ደግሞ ማዛመድ ላይ ያሉት ሐሳቦች ምናልባት እዛው ጽሁፉ ላይ ያሉት ቃላቶች ስለሚሆኑ ዋና ዋና ቁልፍ ቃላት ምንለው ላይ በደንብ ትኩረት እናደርጋለን ማለት ነው። ጊዜያችሁን በአግባቡ መጠቀም አለባችሁ። ምናልባት ለአንድ ምንባብ ግፋ ቢል 20 ደቂቃ ያህል ከወሰዳችሁ በቂ ይሆናል እንጂ ከዛ በላይ መፍጀት አይጠበቅባችሁም። የጊዜ አጠቃቀም እዚህ ላይ ለስኬት ቁልፍ ነው የሚሆነው። ካልሆነ በማንበብ ብቻ ጊዜያችሁ ያልቃል ማለት ነው። Speed reading challenge. How fast can you read in English? Give it a try. ቁልፍ 3 ጽሁፍን ማሻሻል። በዚህ ጊዜ አንዳንድ ሰዎች ኢንተርኔት ላይ የሚያውቁትን ጽሁፍ ሸምድደው በመግባት ለመጻፍ ይሞክራሉ። ግን እዛ ያለው ፈታኝ ደግሞ ከናንተ ይልቅ እነሱን ጽሁፎች በደንብ ስለሚያውቃቸው ውጤታችሁን ያወርድባችኋል ማለት ነው። እንደሱ ከማድረግ ይልቅ ኢንተርኔት ላይ የምታገኟቸውን ጽሁፎች ስታዩ የጽሁፍ አወቃቀሩን መረዳት፣ አያያዥ ቃላትን በአግባቡ መለየትና መጠቀምን መልመድ፣ የግስ አጠቃቀምን መለየት፣ ስርዓተ ነጥብን ማስተዋል የበለጠ ይጠቅማል። ሐሳባችሁ ግን ስትጽፉ እናንተ የራሳችሁ እንጂ የተቀዳ መሆን የለበትም ማለት ነው። ስትጽፉ ትኩረታችሁ ግልጽነት ላይ ነው እንጂ መሆን ያለበት ቃሎችን በማወሳሰብ ወይም ደግሞ በጣም ኮምፕሌክስ የሆኑ ቃሎችን በመጠቀም እናንተንም ግራ የሚያጋባ አይነት ቃል መጠቀም የለባችሁ ማለት ነው። የሚጻፉት ነገሮች ምናልባት ደብዳቤ ጻፉ ልትባሉ ትችላላችሁ፣ ወይም ደግሞ አንድ ምስል ተሰጥቷችሁ ወይም ደግሞ ቴብል ተሰጥቷችሁ ስለሱ በጽሁፍ ግለጹ ልትባሉ ትችላላችሁ፣ ወይም ደግሞ ከራሳችሁ የፈለጋችሁትን ድርሰት ወይም አንቀጽ ጻፉ ልትባሉ ትችላላችሁ። ስለዚህ የተወሳሰበ ግን ደግሞ የተሳሳተ እንግሊዘኛ ከመጻፍ ይልቅ ቀላልና ትክክለኛ እንግሊዘኛ መጻፍ እጅግ ጠቃሚ ይሆናል ማለት ነው። ስለዚህ እናንተ ኮምፎርታብል ከሆናችኋቸው ቃሎች ጋር እየወሰዳችሁ መጻፍ ይጠበቅባችኋል እንጂ በጣም ኤክስፐርት ለመምሰል በጣም ምናልባት ቻሌንጂንግ የሆኑ ወርዶችን ለመጠቀም ስትሞክሩ ምናልባት ስፔሊንግ ወይም ደግሞ ሐሳባችሁን እንደፈለጋችሁ ሳይገልጹት ይቀሩና እናንተኑ መልሰው ማርካችሁን ያስቀንሱባችኋል። ስለዚህ በጣም ቀለል ያሉና ሊረዷቸው የሚችሉ ቃሎችን መጠቀም ይጠበቅባችኋል ማለት ነው። Every day I write stories and messages. ቁልፍ 4 ንግግርን ማሻሻል በጣም መሰረታዊው ነገር። ምክንያቱም ሜቢ ስንጽፍ የምናስብበት ጊዜ ሊኖረን ይችላል። ንግግር ላይ ግን አይልትስ ላይ ብዙ ጊዜ ፌስ ቱ ፌስ ነው የሚሆነው። ስለዚህ እዛው ስለሆነ ቶሎ ቶሎ እያሰባችሁ የምትናገሩት እዚህ ላይ በደንብ ቀድማችሁ በጣም ብዙ ሰዓት ወስዳችሁ ልምምድ ማድረግ ይኖርባችኋል ማለት ነው። ብዙ ተማሪዎች በንግግር ፈተና ወቅት ይፈራሉ ወይም ደግሞ ያፍራሉ። ስፔሻሊ ምናልባት እኛ ሀገር ላይ ማለት ነው። የአይልትስ ንግግር ፈተና ወሬ እንጂ እናንተን ለማስፈራራት የሚደረግ ምርመራ አይደለም። ስለዚህ ማድረግ ያለባችሁ ነገር ምን ይሆናል? በዚያ ጊዜ ለጥያቄዎች ሲጠይቋችሁ አዎ ወይም አይደለም ብቻ ብላችሁ አትመልሱም ማለት ነው። መልሶቻችሁን በተፈጥሯዊ መንገድ ወይም በጣም ናቹራል በሆነ ወይ አስረዝማችሁ መመለስ ይኖርባችኋል ማለት ነው። ስለዚህ እዚህ እንደዚህ ስለዚህ አስረዝማችሁ ሲባል ግን በጣም የተንዛዛ መሆን አለበት ማለት ሳይሆን እዚህ ጋር እየፈለጉ ያሉት የእናንተ ሐሳብ ምንድነው የሚለውን ነገር ሳይሆን የእናንተን ሐሳብ እንዴት አድርጋችሁ መግለጽ ትችላላችሁ ነው ዋናው ጥያቄ። ስለዚህ የስ ብቻ ብሎ መመለስ በጣም ስህተት ነው፣ ወይም ኖ ብቻ ብሎ መመለስም ልክ አይደለም። በዚህ ጊዜ REE የሚባል ሜተድ አለ። ይሄን ሜተድ መጠቀም ይኖርባችኋል ማለት ነው። REE ማለት ነው R ስንል ሪስፖንድ ማለት ነው፣ ወይም ደግሞ ምላሽ መስጠት። ስለዚህ እዚህ ጋር ምናልባት yes, no, definitely, I'm not sure እነዚህን ሁሉ መጠቀም ትችላላችሁ፣ ግን እዚህ ላይ አናቆምም። እንዳላችሁ ሐሳብ ነው የመጀመሪያውን ሪስፖንስ የምትሰጡት ማለት ነው። ከዛ ሁለተኛ ወደ E ነው የምንመጣው። ኢላቦሬት ማለት ማብራራት። ስለዚህ እዚህ ጋር የተወሰነ ዝርዝር ሐሳብ ትጨምራላችሁ ማለት ነው፣ ከመለሳችሁት ምላሽ ጋር የሚገናኝ ማለት ነው። ሶስተኛዋ E ኤግዛምፕል፣
ከዛ ምሳሌ መስጠት አለባችሁ ማለት ነው። ይሄን ሁሉ የምታደርጉት የንግግር አቅም ችሎታ እንዳላችሁ ለማሳየት ነው እንጂ ምናልባት የእናንተን መልስ ከ5 ደቂቃ በኋላ ሊረሱት ይችላሉ። ግን የማይረሱት ነገር ምንድነው? ይሄ ሰው ወይም ደግሞ እቺ ሴት በስነ ስርዓት ሐሳቧን መግለጽ ትችላለች ወይ ይችላል ወይ? ይሄ ስለሆነ ዋናው ሐሳብ ማለት ነው። እነዚህን ስትጠቀሙ ጥሩ የንግግር ችሎታ እንዳላችሁ ታሳያላችሁ። ለምሳሌ do you like reading? ይሄ ጥያቄው ቢሆን እና do you like reading ተብላችሁ ብትጠየቁ የእናንተ ምላሽ የሚሆነው yes I do ወይም ደግሞ no I don't ብቻ ሳይሆን መከተል ያለበት ነገር አለ ማለት ነው። ለምሳሌ yes I do. I especially enjoy reading historical books because they help me understand different cultures, such as when I read about European colonization in Africa and learned how Ethiopia resisted Italian colonization, preserving its independence and unique culture. It showed me the bravery of those people at that time. ይሄ ምላሽ መውደዴን ብቻ ሳይሆን ምክንያቴንም ያስረዳል። አሁንም ቢሆን ዋናው ጉዳይ ምክንያታችሁን መግለጻችሁ ብቻ አይደለም፣ የንግግር ችሎታችሁን ማሳየታችሁ ነው። ፈታኙ ትኩረቱ እሱ ላይ ስለሆነ ማለት ነው። ክህሎታችሁን ለማሻሻል ደግሞ ከጓደኛችሁ ጋር ተለማመዱ ወይም ድምጻችሁን በስልካችሁ የቀረጻችሁ አዳምጡ። የፈለጋችሁትን መንገድ ተጠቀሙ፣ ግን ማዳበር ግዴታ ይኖርባችኋል ማለት ነው። ስለዚህ መልሶች ስትመልሱ መልሳችሁን ወይም ሪስፖንስ ትሰጣላችሁ፣ ከዛ በኋላ ታብራራላችሁ፣ ከዛ በኋላ ምሳሌ ትጨምራላችሁ። ወደ ቁልፍ 5 እንሂድ። ሰዋሰውና ቃላትን ወይም ደግሞ grammar and vocabulary ማሻሻል በጣም ቤዚክ የሆነ ነገር። ይሄ ማለት ባንክ አካውንት ማለት ነው። የቮካብለሪ ባንክ አካውንት፣ የግራመር ባንክ አካውንት። ምክንያቱም ግራመር ስንል ቤዚካሊ ሰዋሰው ላይ 5ቱ የቃል ክፍሎች ስለሚገቡ ማለት ነው። እነሱ ሁሉ ዞሮ ዞሮ ባንክ ውስጥ እንዳጠራቀምናቸው ቃሎች ይወሰናሉ። የተለመዱ የሰዋሰው ስህተቶችን ማስተካከል ይኖርባቸዋል። ቴንስ ማለት ታይም ማለት ነው። ስለዚህ ስለ ፓስት ወይም ስላለፈ ነገር የተናገራችሁ ቨርቦቻችሁ ላይ ግን ኤስ ወይም አይኤስ የምትጨምሩ ከሆነ ስታወሩ that's a mistake። ወይም ደግሞ አርቲክሎች በጣም ትንሽ የሚመስሉ ነገር ግን ኤ፣ አን፣ ዘ እነዚህን በደንብ መጠቀም ካልቻላችሁና ካሳሳታችሁ አሁንም ማርክ ያስቀንሳሉ። prepositions ደግሞ ቀጣዮቹ ናቸው። preposition ማለት መስተዋደድ ማለት ነው። ስለዚህ እነዚህን ሁሉ ካበላሸን ለምሳሌ on, in, at, about, next to, behind and before እነዚህ ሁሉ በስነ ስርዓት ልንጠቀማቸው የሚገቡ prepositions ናቸው ማለት ነው። እነዚህን ሁሉ ስታሳስቱ የሚቀነስ ማርክ አለ፣ እነዚህን ደግሞ በትክክል ስትጠቀሙ የሚጨመር ማርክ አለ ማለት ነው። ለአንቀጽና ለንግግር የሚሆኑ አካዳሚያዊ ቃላትን መማርና ማወቅም ይኖርባችኋል። ቮካቡላሪ ምንላቸው ቃላትን በቃላችሁ ሸምድዶ ብቻ ከመያዝ ይልቅ በአረፍተ ነገር ውስጥ እየተጠቀማችሁ መለማመድ ይኖርባችኋል። በሰዋሰው ላይ የምታደርጉት አነስተኛ መሻሻል ውጤታችሁን ምናልባት በግማሽ ባንድ ወይም 0.5 ሊጨምርላችሁ ይችላል ማለት ነው። ቁልፍ 6 ስትለማመዱ በፈተናው ሁኔታ መለማመድ ይኖርባችኋል። ቁልፍ 6 ስትለማመዱ በፈተናው ሁኔታ ተለማመዱ። ለማንበብ፣ ለመጻፍ እና ለማዳመጥ ሰዓት በመያዝ መለማመድ ይኖርባችኋል። መዝገበ ቃላት ወይም ዲክሽነሪ ወይም ደግሞ ስልክ ላይ ያላችሁን ዲክሽነሪ መጠቀም ወይም ደግሞ ጉግል ማድረግ ሰርች ማድረግ ሳይኖርባችሁ በራሳችሁ ጥያቄዎቹን እየመለሳችሁ ለመስራት ሞክሩ። በተለይ ደግሞ ሰዓታችሁን ይዛችሁ ማለት ነው። አእምሯችሁን ለፈተናው ቀን እንዲዘጋጅ ማድረግ ይኖርባችኋል። ይህ በራስ መተማመንን እንድትገነቡ ያስችላችኋል ማለት ነው። ጭንቀትንም ይቀንሳል። ምክንያቱም ተዘጋጅታችሁ ከሄዳችሁ የምትጨነቁበት ምክንያት አይኖርም። ነገር ግን እንዳልተዘጋጃችሁና ብቁ እንዳልሆናችሁ ከገባችሁ ያ በራሱ ፈተናው እንኳን ቀላል ቢሆን ጭንቀት በራሱ እንዳትሰሩ ያደርጋችኋል። ሰው ካላችሁ በጣም ጥሩ ነው፣ እንዲፈትናችሁ አድርጉት። ካልሆነ ግን ራሳችሁን በመፈተንም ራሳችሁን ማሻሻል ትችላላችሁ። በመጨረሻም እነዚህ ተጨማሪ ቁልፎች ደግሞ ብቁ እንድትሆኑ ያደርጋችኋል። አንደኛ፣ ከልምምዳችሁ በኋላ የሰራችሁትን ስህተት በጥንቃቄ መርምሩ። ይሄ ለምን ይጠቅማችኋል? ድክመታችሁ የት ላይ እንደሆነ፣ ጥንካሬያችሁ ደግሞ የት ላይ እንደሆነ እንድትለዩ ያደርጋችኋል ማለት ነው። ሁለተኛ፣ ደካማ በሆናችሁበት ክፍል ላይ አተኩሩና ለማሻሻል ስሩ። ጠንካራ የሆናችሁበት ላይ ደግሞ ጊዜን ከዛ በኋላ መወሰን ትችላላችሁ ማለት ነው። ለየትኛው ሰፋ ያለ ጊዜ፣ ለየትኛው ደግሞ አነስ ያለ ጊዜ መስጠት እንዳለባችሁ ትችላላችሁ። ስለዚህ ድክመታችሁ ላይ በደንብ ጊዜ እየሰጣችሁ መስራት። ሶስተኛ፣ ሊደረስበት የሚችል ግብ አስቀምጡ። ግባችሁን በጣም ትልቅ ካደረጋችሁት
ቶሎ ተስፋ መቁረጥ ውስጥ ልትገቡ ትችላላችሁ። ሰው እንዳላችሁበት ሌቭል ይሄኛውን ማሳካት እችላለሁ የምትሉትን ግብ አስቀምጣችሁ እስከዛ ድረስ መስራት አለባችሁ ማለት ነው። በዋናነት ግን ሁል ጊዜ መለማመድ ይኖርባችኋል። በቀን 1 ሰዓት እንኳን ቢሆን ፈተናው ሲቃረብ ከሚደረግ ጥብቅ የሆነ ጥናት ወይም ደግሞ ምናልባት ሙሉ ቀኑን ቤት ተቀምጣችሁ ከምታጠኑት ጥናት ይልቅ ሁል ጊዜ በመጠኑ መለማመድ የበለጠ ውጤታማ ያደርጋችኋል። አብዛኞቻችሁ በእርግጠኝነት በትክክለኛ ልምምድ ባንድ 7 እና ከዚያ በላይ ማምጣት ትችላላችሁ። ባንድ 9 ደግሞ የመጨረሻው ግባችን ነው ማለት ነው። አትሊስት ግን ከባንድ 6 በላይ ይጠበቃል ማለት ነው። በተጨማሪም ግን በሚገባ መዘጋጀት እፈልጋለሁ ለምትሉ ሁሉ እና ኦንላይን መማር ፍላጎት ያላችሁ በምትመለከቱት ቁጥር መደወል ትችላላችሁ። ብቁ ሆናችሁ የምትቀርቡባቸውን ልምምዶች አብረን እናደርጋለን። ይህ ቪዲዮ ከጠቀማችሁ ላይክ በማድረግ ለሌሎች ሼር አድርጉት። እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ከታች ባለው አስተያየት መስጫ ቦታ ላይ ደግሞ ኮሜንታችሁን ማስቀመጥ ትችላላችሁ። እንደ ጥያቄ እስኪ ከአይልትስ ክፍሎች ውስጥ የትኛው ይበልጥ የሚከብድ ይመስላችኋል? እሱን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ እስከማገኛችሁ መልካሙን ሁሉ ተመኘሁላችሁ።